ሰሞኑን በላይቭ ወለደች ተብላ በሶሻል ሚዲያ ውርጅብኝ ሲወርድባት የሰነበተችው ቲክቶከሯ ሃኒ በመጨረሻም በሰይፉ በኢቢኤስ በትላንትናው ዕለት ቀርባ ያልተሰሙ አስደንጋጭ እውነታዎችን ይፋ አድርጋለች። በምጥ ሰዓትና በፈጣሪ እጅ በምትሆንበት አጋጣሚ እንዴት ለቪውና ለጥቃቅን ሳንቲሞች ብላ ላይቭ ትገባለች በሚል ከያቅጣጫው ከፍተኛ ቁጣና ነቀፌታ ሲሰነዘርባት የቆየችው ሃኒ በጉዳዩ ላይ የመጀመሪያዋን ሰፊ ምላሽ በመስጠት የማህበራዊ ሚዲያውን አጀንዳ ሙሉ በሙሉ በሚባል ደረጃም የነበረውን ኢንቴንሽን እንዲቀየር አድርጋለች። በድርጊቱ ብዙዎቻችን ያየነውና የተረዳነው ነገር ቢኖር ከጀርባው ካለው እውነታ ስቃይ ጋር ሰማይና ምድር እንደሆነም የምትናገረው ሃኒ ዋና ዋና ጉዳዮችን እንዲህ ስትል በግልጽ አብራርታ ተናግራለች። ቪዲዮ ላይቭ አልነበረም። ወሊዱም የተካሄደውም ቪዲዮ ከመለቀቁ ከ20 ቀናት በፊት እንደነበርና በሰዓቱ ምንም አይነት ላይቭ እንዳልገባች ተናግራለች። ቪዲዮ የተቀረጸው በሕክምና ወቅት የደረሰባትን ከባድ ስቃይና በደል ለማሳየት ብላ እንጂ ለትኩረት ፍለጋ እንዳልሆነ በግልጽ አስረድታለች። ቀደም ሲል መንታ አርግዣለሁ ብላ ደስታዋን በማህበራዊ ሚዲያ አጋርታ የነበረ ቢሆንም በኋላ ላይ በሕክምና ምርመራ አንደኛው ልጅ እንዳልነበረና እርግዝናው የአንድ ልጅ ብቻ እንደሆነም ይነገራታል። ይህንን እውነት ለቤተሰቦቿም ሆነ ለተከታዮቿ ለማስረዳት ከፍተኛ የነፍስ ጭንቀት ውስጥ ወድቃ እንደነበርና አሁንም ሰዎች ሁለተኛው ልጅ የታለ እያሉ ይጠይቋት እንደነበር ተናግራለች። በአሜሪካ ሆስፒታል ውስጥ የገጠማት የሕክምና በደል ምን እንደሆነ ስትናገር እጇ ላይ ደም ስር ለማግኘት በነርሶች ከ14 ጊዜ በላይ በመወጋቷ እጇ በከፍተኛ ሁኔታ አብጦ እንደነበር እንዲሁም በወሊድ ወቅት የቀዶ ሕክምናው ማደንዘዣ አልቆ ስቃይ እየተሰማት ባረፈችበት ሰዓት ያልሰለጠነች ተማሪ እንድትሰፋት ተደርጎ በሞትና በሕይወት መካከል አስቸጋሪ ጊዜ እንዳሳለፈች ገልጻለች። ባለቤቷም ይህንን የሕክምና ስህተት ለሕግ መረጃ እንዲሆን በቪዲዮ ቀርጾት እንደነበር ይፋም አድርጋለች። ምንም እንኳን ድርጊቱ ሐሳቧ የእናትነትን ዋጋና የሕክምና ስቃይን ለማሳየት ቢሆንም የቪዲዮው ይዘት ህዝቡንና ተከታዮቿን ማስከፋቱን ተከትሎ ለመላው የኢትዮጵያ ህዝብ ከልብ ይቅርታ ጠይቃለች። በቀጣይ ሶሻል ሚዲያዋን የኢትዮጵያን ባህል ለማስተዋወቅና በራሷ ቢዝነሶች ላይ ለማተኮር እንደምትጠቀምበትም ተናግራለች። እናቶች ህይወት እና ዘርን ለመተካት የሚከፍሉት ዋጋ ምን ያህል ከባድ እንደሆነና በሶሻል ሚዲያ የምናየው ነገር ሁሉ ከጀርባው ሌላ ታምረኛ የሆነ እውነት ሊኖረው እንደሚችል የሚያስተምር ትልቅ አጋጣሚም ሆኖም መመልከት ችለናል። ውድ የድምቀት ቱር ቤተሰቦች ሃኒ በቀጥታ ስርጭት በሰይፉ ኢቢኤስ ቀርባ በራሷ አንደበት የሰጠችውን ቪዲዮ ቀጥለን እንመለከታለን። ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያን ቀጥታ ወደ ቪዲዮ እናልፋለን። እንግዲህ ባሳለፍነው ሳምንት አንቺም አይተሽዋል ብዬ አስባለሁ። የብዙዎች መነጋገሪያ ነበረ። በተለይ ከሆስፒታል ሆነሽ በፈጣሪ እጅ ሰው በተያዘበት ማርያም በሚባልበት አጋጣሚ እንዴት ስልክ ያዘች ነው የብዙዎች ጥያቄ ነበረውና ምናልባት ያንቺን ወገን አልሰማንም። ያን ያደረግሽበት ምክንያት ምንድን ነው? አመሰግናለሁ በድጋሚ። በእርግጥ ስልኬን ያስኩበት የራሴ የሆነ አንድ ምክንያት አለኝ። በሕክምና ምክንያት አንዳንድ ያጋጠሙ ነገሮች ነበሩ። እነዛን ነገሮች ለህዝቡ ለማካፈል ይህን ያህል ይዘቱን ቀይሮ በዚህ መልኩ እንደዚህ መነጋገሪያ ይሆናል ብዬ በመጀመሪያ አላሰብኩኝም። የወለድኩትኝ እኔ ላይቭ ላይ አላስተላለፍኩኝም። ከ20 ቀን በፊት ነው ያንን ቪዲዮ ከመልቀቄ የወለድኩትኝ። ላይቭም አልነበረም። ያን ቪዲዮ ደግሞ የምጥም ቪዲዮ በእርግጥ አይደለም። ሰዎች ግን ሲያዩት ይመስላል ጭንቀቱ
አዎ ብዙዎችን በዛ መልኩ ተረድተውት ይህንን አስበዋል። ነገር ግን በጣም ከባድ ነገር ሳሳልፍ ነበረ። እጄ ላይ ቬኒን ስላላገኙት መርፌ ለመውጋት የተለያዩ ነርሶች ይመጣሉ፣ ይሞክሩኛል። ቬኒን አያገኙትም። ሌላ መጣለች ትሞክረዋለች፣ ቬኒን አታገኘውም እና በጣም አሞኝ ነበር። የወለድኩት ሲ-ሴክሽን ቢሆንም ልክ የምጥን ያህል አይነት ስቃይ ነበር ያለፍኩት በዛ ሰዓት እና ይሄኛው አራተኛ ልጄ ቢሆንም እርግዝናዬ ከሶስቱም በጣም በተለየ ሁኔታ ከባድ የሆነ ስቃይ ያለፍኩበት የወሊድ ሰዓት ነበረ። ያንን ነገር ለህዝቡ ያስተምራል ብዬ ያሰብኩት ቪዲዮ አቅጣጫውን ቀይሮ ማህበረሰቡ በሌላ መንገድ ነው የተረዳው። የተፈጠረውን ነገር ሳስረዳ በመጀመሪያ እኔንም ጨምሮ አሜሪካን ሀገር የሕክምና ስህተት ይፈጠራል እንዴ ብለው ለሚያስቡ እኔም ስላሰብኩኝ የኔም ደግሞ ተመልካቾቼ እንደዛ ስለሚያስቡ የተፈጠረውን ነገር ለማስረዳት እንደ መነሻ ይሆናል ብዬ ያሰብኩት ቪዲዮ ነው። የመጀመሪያው ስህተት ከዚህ በፊት አካፍዬዋለሁ በቪዲዮ በጣም ደስ ብሎኝ መንታ እርግዘሻል ነበረ የተባልኩትና የመንታ እርግዝና ለቤተሰቤም እንዲሁም ደግሞ ለተመልካቾቼም ካሳወቅኩ በኋላ በጣም ኤክሳይትድ ሆኜ ስለነበረ ያንን ቪዲዮ ልጆቼ ጋር ዶክተሯ ስትነጋገር እንዲሁም ወረቀት ሲሰጡኝ ቤቢ ኤ ቤቢ ቢ ሲል ቪዲዮን አጋርቸው በጣም ብዙ ሰዎች ያንን ቪዲዮ አይተው በቃ ምን አይነት እድለኛ ነሽ እግዚአብሔር ጸሎትሽን ሰምቷል በሚል በጣም ቪዲዮ ተዘዋወረ። ከዛ በኋላ ግን የተፈጠረው ነገር ሌላ ነበረ። ሳይፍሽዬ ከዛ በኋላ የተፈጠረው ነገር ሌላ ነው። ሳይፍሽ ምን አሉኝ? የልጅሽ አንደኛው የልብ ምት አልተገኘም እና ወደ ሄልዝ ዲፓርትመንት ሌላ አልትራሳውንድ እንድትታይ ሪፈር እናደርግሻለን ሲሉኝ በሰዓቱ በጣም ደንግጬ ነበረ። ለምን ያሰብኩ የነበርኩት በቃ ደስታዬ ነው። በጣም ከምን በላይ ደስተኛ ሆኜ ነበር። እዛ ስሄድ ግን አንደኛው ልብ ምት የለም ሳይሆን በጭራሽ እርግዝናሽ አንድ ልጅ ነው ያለው ማህፀንሽ ውስጥ። እንዴት? ያለችኝ እኮ ዶክተር ነች። በዛ ላይ ከአንድ ሰዓት በላይ ይሆናል አልትራሳውንድ ላይ ረጅም ሰዓት ቆይታ አንደኛው ልጅ ይሄን ያህል ግራም ነው፣ አንደኛው ልጅ 760 አንደኛው 780 ሁለት ፕላሴንታ ነው ያላቸው ልጆቹ። ያ ማለት ተመሳሳይ አይነት መልክ የላቸውም። ይሄን ሁሉ በግልጽ ዶክተሯ እያስረዳችኝ ቪዲዮን አጋርቻለሁ። ብዙዎችም ተመልክተውታል እና በድጋሚ ግን ሲሄድ ያሉኝ ነገር ሌላ ነበረ። አንድ ልጅ ነው ሲሉኝ በፍጹም ያን ነገር አይምሮ ያልተቀበለው ነበር። ለምን? በቃ ጤና ሳምኜዋለሁ። ያረገዝኩት ምንታ ነው። እግዚአብሔርን ጠይቄዋለሁ። እግዚአብሔር አያሳፍረኝም። በቃ ሰጥቶኛል ብዬ የእግዚአብሔርን ታምር በቃ በንጹህ ልባችን ከጠየቅን ፈጣሪ የማያሳካው ነገር የለም በሚል ምንታ እንዳረገዝኩ ጤና ሳመንኩት። እኔ ራሴ ያልተቀበልኩት 2-3 ጊዜ አልትራሳውንድ ታይቼ አንድ ነው ሲሉኝ እስቲል በእናትህ አልተቀበልኩም። ስወልድ ነው ማምነው በፍጹም ብዬ አባቶችን አናገርኩኝ። የቤተክርስቲያን አባቶችን እግዚአብሔርን ጠብቂ። አንዳንዴም ደግሞ አንድ ነው ተብለው መንታ የሚወለድበት አጋጣሚ አለ። ይሄ የሆነው ግን ከረጅም ዓመት በፊት ነው። በአሁኑ ሰዓት ዘመናዊ ማሽኖች ባሉበት ሰዓት ላይ ይሄ ነገር ሀፕን አያደርግም። ዶክተሮቹ እርግጠኛ ሆነው መንታ አይደለም አንድ ነው ሲሉ እኔ ሀሳቤን አልቀየርኩም። ለልጆቼ ግን መጥቼ ማሳመን ስላለብኝ ነገርኳቸው። ማርዬ እዩ ዶክተሮች አንድ ነው ብለውኛል ስላቸው እነሱም ሊያምኑ አልቻሉም። እንዴት ዶክተሩ አልነበር እንዲያነጋግረችን ስለዚህ እንዴት ይሆናል? እንደ አንድ እንደ እናት ይሄን ነገር ለልጆቼ ራሱ ማስረዳት በጣም ከባድ ነበር። ለምን በጣም ተደስቼ ነበር፣ እነሱም እንደዛው። በዛ ላይ ደግሞ ሶሻል ሚዲያ ላይ እንደዚህ ካልኩ በኋላ አሁን ሰው እንዴት ሊረዳ ይችላል? ብዙ ጊዜ ደግሞ ፕራንክም ስለማደርግ ሰዎች አሁን ለቪው ያን ነገር እንዳደረኩትም ነው ሊያስቡ የሚችሉ። ለኔ ብዙ ነገሮች በቃ ብዙ የቤት ስራ ሰጠኝና በቃ እንደው ባልተናገርኩ ሁላ ያልኩበትም አጋጣሚ ነበረ ያንን ቪዲዮ በመልቀቄ ማለት ነው። ለምን ሁሉም ሰው በቃ መንታዎቹ መቼ ነው የሚመጡት? መንታዎቹ መቼ ነው የሚመጡት እያሉ ይጠብቁ ነበረ። ልጆች ያን እውነት መቀበል ስላልቻሉ ከመውለዴ ከ2 ሳምንት በፊት ዶክተሪን አስፈቅጄ አልትራሳውንድ ክፍል ህፃን ልጅ መግባት አይችልም፣ ግን አይተው እንዲያምኑ ብቻ ልጆቼ ገብተው አዩ።
ምንድነው የተፈጠረው ዶክተር ይሳሳታል እንዴ ብለው ሲጠይቋቸው ዶክተሮች ከራሳቸው አንደበት የተፈጠረውን ነገር ይሄ ቨርኒሽቱ ይባላል እንደዚህ ነው አንዳንድ ጊዜ አንድ ሁለት ሲሆኑና ልጅ ያለ መኖር ማለት አንዱ ብቻ ያድጋል ብለው በሕክምናው ለልጆቼ በደንብ አስረዷቸው ያንን ቪዲዮ ለቅቄዋለሁ ግን ብዙ ሰው አልተረዱትም ስቲል እየጠበቁ ያሉት ምንታውን ነው ይህ ሁሉ ነገር ካለፈ በኋላ የመጀመሪያው ስህተት ይሄ ነው ማለት ነው ከዛ በኋላ ያው መውለጃዬ ደረሰ በዛ ቀን ከዛ ሲሄድ የመጀመሪያው ስቃይ ወይም የመጀመሪያው ህመሜ ለሲሴክሽን ኢፒዱራል በጀርባ የሚወጋ መርፌ አለ ከዛ በፊት በእጅ የሚሰጥ ግሉኮስ ይደረጋልና ነርሷ ትመጣለች መርፌ ትሞክራለች መርፌ በጣም ነው የምሰራው እንደ ልጅ እያለቀስኩ እየተያዝኩኝ ነው በቃ እንዴ ባለቤት እየያዘኝ ነው መርፌ የሚወጋው አንደኛ ፍራቻለ ሁለተኛ ነገር ደግሞ ደምስትሬን ያጡት እየደጋገሙ ነው እጄን መርፌ ያለውና በዛ መሃል አንደኛው እጄ በስከት አንድ ግሉኮስ ከጨረስኩ በኋላ የደጋግመው ወቅተውኝ ስለነበር እያበጠ መጣና በቃ እንዴት ነው ግላቭ በእጃችን አድርገን ስንነካ ወይ ውሃ ሲገባበት ግላቭ ውስጥ ልክ እንደዛ ነው ግራጭ አብጦ የነበረው ከዛ በኋላ ያበጠውን እጄን አይቪ ነቅላ እዚህኛው ላይ ሊቀየር በቀኝ እጄ በኩል ሊቀየር የዚህ ህመም አለ ያን ቪዲዮ የሆነበትን ወይ ሪከርድ ያደረኩበትን ነገር ሳስረዳክ ይሄኛው እጅ አብጦ በዚህኛው እጄ ስትሞክር ታጣዋለሽ ደምስትሬን ስትሞክር ታጣዋለሽ ነው ሁለት ሶስት ነርሶች ተቀየሩ ኦልሞስት እጄ ወደ 14 ጊዜ ሆን ተወቅቷል ምን ያህል እንደሚያም እንግዲህ ስቃዩ እንዲህ ነው ብዬ አልደፍርም በቃ ሙቱንም አይደለም ሲሴክሽን ገና የራሱ የሆነ ህመም አለ አንድ እናት ስትወልድ ምን ያህል ዋጋ እንደምትከፍል ምን ያህል በምን ያህል ስቃይ ውስጥ እንደምታልፍ ለማጋራት ያ የመጀመሪያው ሀብዬ የታመምኩበት በጣም ቪዲዮ ነው ያ እውነት ነው በጣም ማለቅሰው በቃ እንባ ነው ላብም አይደለም በተፈጥሮዬ ላቤ ግን ታይምች በኩል በዚህም በኩል እንባ ይፈሳልና በቃ እንባዬ ነው በጣም በስቶ በቲክቶክ ስለነበር የቀረጽኩት ቪዲዮውን ኦሪጂናል ሙሉ የሆነውን ቪዲዮ ማግኘት አልችልም ልብ ብለው ደግሞ ቪዲዮውን ቢያደምጡት እጅሽን ዘርጊ አለ አሁንም ቪዲዮውን በደንብ ብቻ ተረጋግተው ያዳምጡት እጅሽን ዘርጊ ይሁን አይቪ እየተደረገልኝ እንደሆነ በጣም ግልጽ ነው በእርግጠኝነት አሁን ተረጋግተው ያን ቪዲዮ ሲያዩ ይረዱታል ብዬ አስባለሁ ያ ግን ብዙዎች እያሉ ያሉት ምንድነው አሁን ያልሽው ነገር እንዳለ ሆኖ ለቪው ትኩረት ለመሳብ ወይም ደግሞ እንግዲህ በቲክቶክ ወይ ደግሞ በሶሻል ሚዲያ የሚገኝ ነገር ካለ እሱንም ለማግኘት አይነት ነገር እንደሆነ ነው ሲዘዋወር ያየሁትና ከዛ አንፃር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሚሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው ከተቀረጸም በግል ቢቀመጥ ጥሩ ነው ሰው ከአምላኩ ጋር የሚነጋገርበት ቦታ ነው ይሄን ማድረጓ ትክክል አይደለም ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ እውነት ብለሃል ሰፊን ነገር የተናገሩት ሁሉንም ነገር በበጎ ነው ያየሁት ከፍቅር ከመልካም እንዴት ሀኒ ካንቺ ይጠበቃል እንዴ ብለው ነው ወዳጆች በዚህ ልክ እንደዚህ ያስቆጣቸው ግን እኔ አሁንም ያንን ቪዲዮ ማድረጌ እኔን ማለት ነው እኔ ተመለከትኩበት መንገድ ሌላ ስለሆነ በእኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀኩበት ሪዝን ሌሎችን ያስተምራል ምናልባት እኔ ያለፍኩትን ስቃይ አንዲት እናት መዳን ትችላለች ቀላል ነገር አይደለም በህይወትና በሞት ነው የተረፉት ይሄኛው ቺኛዋን ልጅን ስወልዳት በህይወትና በሞት ነው ያለፉት በጣም ከባድ ጊዜ ነበረ ስለዚህ በወሊድ ሰዓት ደግሞ አሜሪካን ኢትዮጵያ ውስጥ ብቻ አይደለም አሜሪካን ሀገር በጣም ብዙ አይነት ነገሮች ይፈጠራሉ ህክምና ላይ ሲወልዱ ደግሞ የሞቱ በቅርብ አለችው እዚህ ያው ስትገላገል ያረፈች ልጇን በሰላም ተገላገለች እናት ግን ሞታለች እኔ ጋር ደርሶ የነበረው ያ ነው ዛሬ ላይ ቁጭ እዚህ ጋር ይሄን ነገር ስናገር
መትረፌ ልጆቼን ድጋሚ ማየቴ ለኔ ተአምር ነው ሰይፌ በጣም እና ከዛ ቪዲዮ ስወጣለ ሰውን በጣም ያስከፋው ቪዲዮ ተቀርጾ ከመለቀቁ በላይ ላይቭ መተላለፉ እንዴት ምጥ በላይቭ ይሄ ታይቶ የማይታወቅ ነውር ነው ብለው ያሰቡት በቃ ያቺ ነገር ነው ተቀየረች። የመጀመሪያው ነገር አንድ ሁለት ቀን ለሚገርም ሁኔታ በቃ ጭንቀትሽን ነባን በሰላም ትገላግልሽ አይዞሽ ጥያቄያቸው ሁሉ መንታ የተባለው ስለምን ወዲያው ያን ቪዲዮ ከለቀቁ በኋላ በሰላም እንደተገላገልኩ የሚያሳይ ቪዲዮ አለ። ያቀፋት አንድ ልጅ ብቻ ነች። እየጠበቁ የነበሩት ሁለት ልጅ ስለነበረ የመጀመሪያው ሁለት ቀን እዛ ቪዲዮ ላይ የነበረው ጥያቄ እንኳን ማርያም ማረችሽና የታላ አንዱ ልጅ በቃ ኬቱን ወልደሽ አምጪ አይነት ነገር ጥያቄ አንዱ ልጅ የት ነው። በዚህ መሀል ማስብ እንዴት አድርጌ ነው ማስረዳቸው አንደኛው ልጅ የት ሄደ ብዬ በቃ ለነሱ ማስረዳበትን መንገድ እያሰብኩ በነበረበት ሰዓት ሰው ጋር ያቺ ነገር ተቀይራ ምጥ እንዴት በላይፍ ተላለፈ ተብሎ ሌላ አጀንዳ ሆነ ማለት ነው። ለኔ በጣም በቃ እንዲህ ነው ብያለሁ የሆነ እንደ ውርጅብኝ አይነት ነገር ነው። እንዴት በቃ ሰው ከዛ ይሄን ነገር ለማስረዳትም ኤክስፕሌንም ለማድረግ አልሞከርኩም። እንዳልኩት እኔ ያን ነገር ያደረኩት የኔ ሐሳብና ህዝቡ የተረዳበት መንገድ ሌላ ስለሆነ እነሱን ሲገባቸው ይረዱታል ብዬ ነው ያሰብኩት። ያ ቪዲዮ በዛ አለፈ። የምጥ ሳይሆን እንዳልኩት እጄን መርፌ በተደጋጋሚ ስወጋ ነው። አስተማሪነቱ ምንድነው ልትለኝ ትችላለህ። ታዲያ አሁን ይሄን ቪዲዮ ለምን ቀረጽሽው ለምትለኝ እንደኔ እጃቸው ላይ ደም ስራቸው የማይገኙ እናቶች እንደኔ እንደዚህ በጣም ብዙ መርፌ መወጋት አይጠበቅባቸው። ይሄ ቬን ዲቴክተር አለ ስካነር በሱ በቀላሉ ማግኘት ይችላሉ። ይሄን ባውቅ ኖሮ እኔ ይሄን ሁሉ ስቃይ ባልተሰቃየው ኖሮ። ከዛ በኋላ ምንድነው ይሄ ማደንዘዣ ላይ የሚሰሩ የራሳቸው ስፔሻል ዶክተሮች አሉ። ይሄንን ቬን ላይ ኢፒዱራል የሚወጉት እነሱ ዲፓርትመንቶች ከሌበር ኤንድ ዲሊቨሪ ወደኔ ጋር መጣው ያንን ሰጡኝ ማለት ነው። እነሱ ሲመጡ በቀላሉ ያገኙት አንድ ጊዜ ሞክረው ሁለት ጊዜ ሞክረው ሳይገኝላቸው ሲቀር አይ ከዚህ በኋላ እንዳትሞክሩ ይሄንን አድርጉልኝ ማለት ይችላሉ የሚለውን ነገር ለማስተማር አስቤ ነው። ከዛ ባለፈ ደግሞ ሰይፍዬ አሳልፍ ያለው ያልኩ ደግሞ ትልቁ ሕክምና ላይ ስለተፈጠረብኝ ነገር አንድ እናት ስትወልድ የምታየው ስቃይ አለ። እኔ ወደ ኦፕራሲዮን ክፍል ስገባ ባለቤት አልገባም ነበረ። መርፌ በጣም ስለምፈራ በቃ ከአንድ ሰዓት በላይ ፈሽቶብኛል። እሱም ውጪ ሆኖ በጣም ተጨናንቆ ነበርና ተማሪዎች እንግባ ብለው ፍቃድ ጠይቀው ነበር። ቆመው ብቻ እንዲያዩት ፍቃድ ስጡን አሉ። እሺ ብለን ገብተው ሰርጀሪ እንዴት እንደሆነ እንዲያዩ ብቻ ፍቃድ ሰጠናቸው ማለት ነው። ያንን ፍቃድ ከሰጠው በኋላ ግን ያው ከአንድ ሰዓት በላይ ፈጀ ሰርጀሪ። የዛሬ አመት ግን ስወልድ 30 ደቂቃ ምን አልፈጀም ነበር ሰርጀሪ። እና ምንድነው ዶክተር በጣም ቆየ የተለየ ነገር አለ እያመመኝ ነው መድኃኒቱ አለቀ ይሰማሻል ይሉኛል። አዎ ስላቸው መድኃኒት ጨምሩልኛል ማደንዘዣውን የጨመረው መጣ። የቆየም አይጨርሱም በጣም ቆዩብኝ። እንደገና ደግሞ ይሄ በቀኝ በኩል በቃ በጣም አመመኝ። ምንድነው እያመመኝ ነው አሁን እየተሰማኝ ነው አልኳቸው። በቃ መጨረሻ ላይ ሲሰጡት ሁሉ እየተሰማኝ ነበር። ማደንዘዣዬ በቃ ሰዓቱ አልቆ ይሆን የሚሰጡኝ ነገር ተላምጆ ይሆን ከመብዛቱ በቃ አለቀና መተንፈስ አቃተኝ። በቃ የሆነ ጸጥ ሞቴ በቃ የቀረበሽ መሰለኝና በቃ ልሞት ነው አልቻልኩም ሳሚ ልሞት ነው እለዋለሁ። አይዞሽ ምንም አትሆኝም ይለኛል። እና ምንድነው ዶክተር እንደዚህ አልነበረም ስንላቸው ሁለተኛ ሲሆን የተወሰነ ጊዜ ይወስዳል አለ። አንስቴዥያ ዶክተሩ ማለት ነው አንስቴዥያ የሚሰጠው። እንኳን ደስ አለሽ ልጅ ሰላም ተገላግላለሽ ብሎ የመጀመሪያው ስፔሻል ዶክተር ትቶኝ ሲሄድ ተክቷት የሄደው የነበረችው ዶክተር ያቺን ተማሪ አምጥታ እኔን የሰፋችኝ ነበር ማለት ነው። እያመመኝ የነበረው ደግሞ ተማሪው የምትሰፋኝ ቦታ ነው። በቃ በጣም አመመኝ እና ይሄ በጣም ይሄ ፕሬሸር አለው የሆነ ኢንቲሚለት ስጡም አይነትና ምንድነው በጣም ያመኛል እላለሁና አይ ልጨርሽ ነው ይለኛል ዶክተሩ ኋላና የሆነ ሰዓት ግን ጸጥ አለ። በቃ መተንፈስ አቃተኝና በጣም ስደክም ትዝ ይለኛል ልጆቼ ነው ማለት ልጆቼ አደራ ማለት አልቻልኩም።
አይዞሽ። እኔ የምልሽ ግን እንዲህ አይነት ነገሮች ካሉ ያለሽው አሜሪካን ሀገር ነው። እንዲህ አይነት ነገሮች ሲከሰቱ እኮ መጠየቅ ሁሉ ይቻላል አይደለ? እንዴት ዝም አልሽ? ዝም አላልኩም። ኦልሬዲ ሆስፒታሉ ሃኒ በሰይፉ ሾው ያስተላለፈችው መልእክት እንዴት ተመለከታችሁት? ይህንን እውነታ ከመናገሯ በፊት የነበረው ስሜትና ህብረተሰቡ ለእሷ የነበረው አመለካከት ምን ይመስል ነበር? አሁንስ እውነቱን ከተናገረችና ካስረዳች በኋላ ስለሷ የሚኖረው አስተሳሰብ ምን ሊሆን ይችላል ብላችሁ ትገምታላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ወቅታዊ እንዲሁም ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ተመኘን።